እኔ ምላችሁ ማለት ነው። እኔ ቪዲዮ ስለቅ ሾርት ቪዲዮ መለቃለሁኝ። እዚህ ጋር ቪዲዮ ሲሰራ ሆነ ሾርት ቪዲዮ ጊዜ ሰዓት በቃ ብዙ ድካም አለው እና ምን ችግር አለው ላይክ ብታደርጉ? ላይክ እኮ ማንም አያስከፍልም። ቅንነት ለራስ ነው እና ስለዚህ ፕሊስ ላይክ እና ሰብስክራይብ እያደረጋችሁ ቢያንስ ኮሜንት እንኳ ስትጽፉ ላይክ አድርጉ፣ ችግር የለውም ማለት ነው። ይታወቁታላችሁ እንዴት እንደሚሰራ ቪዲዮ ሲሰራ ቀረጻ አለ፣ ብዙ ነገር አለው እና ለማንኛውም ወሬ ያለብዛባችሁ ላይክ እና ሰብስክራይብ ያደረጋችሁ ቤቱን ተቀላቀሉ። ክፍል 10 አረብኛ ትምህርት ወደ አማርኛ ትርጉም ለአዲሶቹ ለጀማሪዎቹ አዲስ ለሚመጡ ለእህቶች ሰልሞች ላይክ እና ሸር ሰብስክራይብ ያደረጋችሁ አበረታቱኝ። እኔንም የቻናልም እንድደርሳቸው ማድረግ ይቻላል ማለት ነው። ቀጥታ ወደ ትምህርታችን እንሄድ። ልብስ መላበስ መላብስ ልብስ መላብስ ቀሚስ ፍስታን ቀሚስ ፍስታን ቀሚስ ፍስታን ደቂቃውን ረዘም የማደርገው እንድታዩት በደንብ እንዲገባችሁ ነው እና ትንሽ የተወሰነ አርዘም አደርገዋለሁ አቆየዋለሁ ማለት ነው። ስለዚህ እናንተ በደንብ ከኔ ጋር ሁኑ ማለት ነው። አብያ 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 በአማርኛም አብያ ነው፣ በአረብኛም አብያ ነው። ሂጃብ ሂጃብ ማለት ሻርፕ፣ ይሄ ጥቁሩ ማለት ነው። ጥቁሩ ሻርፕ ሂጃብ ይባላል። ወይም ደግሞ ጠረሃ ወይም ጠረሃ ይባላል ማለት ነው። ሱሪ በንጠሮን ሱሪ ብንጠሮን ሸሚዝ ቀሚስ ሸሚዝ ቀሚስ ሸሚዝ ቀሚስ ሱሪ ብንጦሮን ጫማ ጅስማ ጫማ ጅስማ ካልሲ ሹራብ ካልሲ ሹራብ ካልሲ ሹራብ ጫማ ጅስማ ጫማ ጅዝማ ማለት ይሄ ሽፍን ጫማው ማለት ነው። ሽፍን ጫማው ቆንጆ ልብስ ነው ለማለት ቆንጆ ልብስ ነው። አረፍተ ነገር ስንሰራበት ቆንጆ ልብስ ነው ለማለት መላብሴ ሀልዋ መላብሴ ሀልዋ ቆንጆ ልብስ ነው። መላቢስ ሀልዋ መላብስ መቀየር መላብስ መቀየር ትቀይር መላብሴ ትቀይር መላብሴ ትቀይር መላቢስ ልብስ መቀየር ልብስ መቀየር ትቀይሪ መላብስ አዲስ ልብስ አዲስ ልብስ ማለት መላብስ ጀዲድ መላብስ ጀዲድ ጀዲድ ማለት አዲስ ማለት ነው። የሆነ አዲስ ነገር ሲመጣም አዲስ እንደማለት አዲስ ነው። ይሄ እኮ አዲስ ነው፣ ይሄ እኮ አሮጌ ነው እንደምንለው ልክ አዲስ ይሄ ልብስ አዲስ ነው ስንል መላብስ ጀዲድ መላብስ ጀዲድ እቃም ሊሆን ይችላል፣ ምንም ሊሆን ይችላል። ያን ነገር ጠርታችሁ አዲስ ከሆነ ጀዲድ ማለት አዲስ እንደማለት ነው። መላብስ ጀዲድ አዲስ ልብስ ልበሽ ልብስ ልበሽ ልብስ ልበሽ እልብሴ መላብስ እልብሴ መላብስ እልብሴ መላብስ ልብስ አውልቂ ልብስ አውልቂ እፈስሄ መላብስ እፈስሄ መላብስ ልብስ አውልቂ
ልብስ አጣቢ ልብስ እጠቢ ገስሊ መላበስ አገስሊ መላበስ ብዙ ጊዜ በተለምዶ ቀስሊ እንላለን፣ ግን ቀስሊ ሳይሆን አገስሊ መላበስ ገስሊ መላበስ። ልብስ እጠፊ ጠዊ መላበስ ጠዊ መላበስ ልብስ እጠፊ ወይም ደግሞ ሰፊ ማለት ይቻላል። ሰፊ ሰፍጤ ሰፍጤ ማለትም ይቻላል። እንደየአካባቢው ቋንቋው ይለያያል ማለት ነው። እንደየአካባቢው፣ እንደየሰፈሩ፣ እንደየቤታችን የቤት ውስጥ ጫማ ስሊፐር ወይም ደግሞ ሽብሽብ ይባላል። ስሊፐር ወይም ደግሞ ሽብሽብ ስሊፐር ወይም ሽብሽብ የቤት ውስጥ የምንለብሰው። ለምሳሌ እኛ ምን ነበር የምንለው? እኛም ስሊፐር እና ይሄ ምን ነበር የምንለው? በአማርኛ ጠፋብኝ ማለት ነው። እሱ ነው ማለት ነው። የመታጠቢያ ቤት ልብስ ሮብ ይባላል። ሮብ ይባላል። የመታጠቢያ ልብስ ሮብ ይባላል። የውስጥ ልብስ መላብስ ዳህልያ ማለት ውስጥ ማለት ነው። ዳህልያ ውስጥ የውስጥ ልብስ መላብስ ዳህልያ የውስጥ ልብስ። ውዶቼ ውድ የተከበራችሁ የመቅደስ ቲዩብ ተከታታዮች ሰላም ለእናንተ ይሁን። በየዓለም ዳርቻ ባላችሁበት ሁሉ ሰላማችሁ ብዝት ይበልኝ። እንዲሁም ለምትወዱኝ፣ ለምታከብሩኝ፣ ለምታበረታቱኝ እውነት ነው የምላችሁ በጣም ነው የማመሰግናችሁ። በጣም ማለት ነው። እናንተ አይዞሽ በእናንተ ላይ ነው እና እዚህ ዛሬ መድረሴ በጣም ነው የማመሰግነው። እና ሀሳብ አስተያየታችሁን ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። እኔ ኮሜንት ያለሁ እያንዳንዱ ኮሜንት ስለማይ በኮሜንት ለመልስላችሁ ዝግጁ ነኝ። እና ተሳስቸም ከሆነ የተሳሳተ ነገርም ካለ እዚህ ጋር ተሳስተሻም በሉኝ። ለምታውቁት ማንን የማታውቁት ግን ይሄ ዩቲዩብ ለማያውቁት እህቶቼ በቃ ብዙ ዋጋ ከፍዬበትኝ ተመራምሬበት ነው ወደ እናንተ እያመጣሁት። በጣም ማለት ነው ዋጋ ከፍዬበታለሁ፣ ጊዜ መስዋዕት አድርጌበታለሁ። እና ላይክ እና ሼር ሰብስክራይብ እያደረጋችሁ ተቀላቀሉ። በተለይ ሼር አድርጉት። ቋንቋ ለማወቅ በጣም ነው እና የሚከብደው። ሼር ማድረጋችሁን አትርሱ። በጣም ነው የማመሰግነው። እወዳችኋለሁ። በሌላ ቪዲዮ እስከመጣ ድረስ እስከምንገናኝ ድረስ ባላችሁበት ሰላማችሁ ብዝት ይበል። እወዳችኋለሁ በክርስቶስ ፍቅር በማያልቀው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቀጣይ ቪዲዮ ደግሞ ክፍል 11ን አስተያየት ጻፉልኝ፣ ኮሜንት ላይ ጻፉልኝ። በምን አይነት መንገድ እንደምሰራላችሁ እሰራለሁ ማለት ነው። ለዛሬ እዚህ ጋር ይብቃን። ሰላም ሁኑልኝ። ሰላማችሁ ይብዛ። ባይ ባይ። መልካም ሁሉ ተመኘሁላችሁ።